ፕሮቴስታንት እምነት አስተማሪ ሆኖ ፓስተር ዮናታን አክሊሉ በሶሻል ሚዲያም መልካም ወጣትን ሰበብ በማድረግ ያሰማራቸው ወጣቶች መጋለጣቸው ታወቀ። ይሄ ቪዲዮ ለበርካታ ኦርቶዶክሳውያን ይጠቅማል፣ እንድትጠነቀቁ ይሄንን መረጃ በጥንቃቄ አዳምጡት። ይሄ ግለሰብን በሰሞነኛው ማህበረሰብን በመናገሩ ምክንያት በርካታ ማህበረሰብ ትችት ያቀረበበት ይገኛል። እሱን በተመለከተ የምናቀርበው መረጃ አለን። በህግ አንጻርም እንዴት ይታያል የሚለውን አንዲት ጠበቃ የተናገረችውን ወደ እናንተ ይዤላችሁ መጥቻለሁ። በሌላ መረጃችን ስናቀና ከተመረቁበት ዩኒቨርሲቲ ተመልሰው በመግባት እቃዎቹን ሲዘርፉ የነበሩ ወጣቶች መያዛቸው ታውቋል። በጣም እጅግ አስገራሚ ነው። የተፈረደባቸው ፍርድም በርካቶችን አስገርማል። ይሄን በተመለከተ ወደ እናንተ የምናደርሰው መረጃ አለን። በሌላ መረጃ ፈለገ አትናቴዎስ የተባለ እጅግ በሶሻል ሚዲያ ተወዳጅነት ያገኘ መምህርም አሁንም በሊያሾና በዘመርኩን በቀለ እጅግ ተጠምዷል። እሱን በተመለከተ አሁንም የምናቀርበው መረጃ አለን። አብራችሁን ቆዩ። መሰረት ደፋር የዛሬ በርካታ ዓመትም የእመቤታችን ቅድስት ድንግል ማርያምን ስዕል አድኖ ይዛ ለዓለም መድረክ ያሳያችውን ታሪክ ተናግራለች። እሱን በተመለከተ እጅግ ወቅታዊ ሰበር መረጃዎችን ይዤላችሁ መጥቻለሁ። ወደ ተከበራችሁ ተመልካቾቻችን ቆይተናል። ይህን ቪዲዮ በመጀመሪያ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጎኝ በርካታ ወቅታዊ መረጃዎችን ይዤላችሁ የምመጣው ሚኮ ነኝ። የምወዳችሁ የምትወዱኝ ኢትዮጵያን በጠቅላላ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መረጃችን ከመሸጋገራችን በፊት ኮሜንቱን እመቤቴ ማርያም እያላችሁ አጥልቅልቁት። በመጀመሪያ መረጃችን ስናቀና መሰረት ደፋር ለአመልሰት ሙጬ ማለትም ለቴዲ አፍሮ ባለቤት ፖድካስት ላይ ቀርባ እጅግ በሚገርም ሁኔታ የእመቤታችን የቅድስት ድንግል ማርያም ተአምር ተናግራለች። እስቲ እሱን እናዳምጠን እንምጣ። እመቤታችን ግን በስማም ስንት ውለታ ዋለችልን። እስቲ አዳምጠን እንምጣ። እመቤቴ ማርያምን ምስል ሰጥሻለሁ ካሸነፍሽ ታወጫታለሽ አለኝ። እውነት ለመናገር ሁሌም ነው የምናገረው፣ አደርጋታለሁ። ማውጣቱ ላይ ግን ብዙም አልነበርኩም። ከዛ ብቻ እንደፈለግሽ ግን አውጫት አለኝ ምስሏን። እንግዲህ እንደሰማችሁት ነው። መሰረት ደፋር ውድድሩን ከመወዳደረው በፊት የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ሰጥቷት ማለት ነው። አሰልጣኙ መሰለኝ ሰጥቷት እመቤቴ ማርያምን ልክ ካሸነፍሽ አንደኛ ከወጣሽ እመቤቴ ማርያም ስዕል አድኖ ማለት ነው ለዓለም መድረክ ታሳያለሽ ተብላ ተነግሯት ነበር መጀመሪያ ላይ ማለት ነው። እሷ ብዙ ጊዜ እመቤታችን የቅድስት ድንግል ማርያም ስዕል አድኖ ትይዛለች፣ ግን አውጥታ ለዓለም መድረክ አሳይታ አታውቅም። ከዛ ምን አለች እስቲ? የመጨረሻው ጭንቁ ሰዓት ሲደርስ ግን አስታውሳለሁ ከቀኑ 6 ሰዓት አካባቢ ነበር ምሳ ከበላ በኋላ ቅጥሯን መስፋት የጀመርኩትና ያ ኦሎምፒክ ላይ በጣም ትፈሪያለሽ፣ ነርቨስ ትሆኛለሽ፣ ስትረስ አለው በጣም የሀገር ውድድር ስለሆነ ልክ ቁጥሯን መስፋት ሲጀምር በቃ ዛሬ እንዳወጣሽ አውጪኝ አልኳት። ካላወጣሽኝ ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው። ምን አለቻት መሰረት ደፋር? እንግዲህ ውጤቱን እንዳመጣ አንደኛ እንደወጣ እርጅኝ አለቤዛ እንዳወጣሽ ለዓለም መድረክ እንዳሳይሽ ድንግል ማርያም አውጪኝ ስኬታማ አድርጊኝ ብላ በልቧ ተናግራ ትገባለች ማለት ነው። እንዳወጣሽ አውጪኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበር። በጣም ከባድ ነበር። እንግዲህ የተወሰነ ዙር ሲቀር መሰረት ደፋር በጣም እንደደከማት ትናገር ነበረ። ቅድስት ድንግል ማርያም በተአምሯን በመሰረት ደፋር ላይ ሰርታ ማለት ነው ታሪክ ሰርታ መሰረት ደፋርም የዛሬ በርካታ ዓመታት አንደኛ ወጣ ስዕል አድኗን ለዓለም መድረክ አሳይታ የዛኔ ብዙ መነጋገሪያ ነበርና እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ እመብዙኃን ተአምር ታደርጋለች። እውነቴን ነው የምላችሁ፣ ታማልዳለች በቃል ከልጇ ከክርስቶስና እግዚአብሔር እሷን ይዞ ያፈረ የለም። እውነትን እግዚአብሔርን እምላችሁና መሰረት ደፋር መልሰሽ ይህን ታሪክ ስላጋራሽን በጠቅላላ እናመሰግናለን። እጅግ አስገራሚ መረጃ ነው የምንሸጋገረው። ይህ አስገራሚ መረጃ በርካቶችን አንቅቷልም። ይህ ወጣት ለ12 ዓመታት ሳይታክት በየመናኸሪያው በየሱቁ በየሰው ፊት እየገረፈው ለ12 ዓመታት የሰበሰበው ብር ለቤተክርስቲያን የሰበሰበው ብር ከ37 ዓመት በኋላ በብፁዕ አቡነ ተክለ ሃይማኖት እንግዲህ ከተመሰረተ በኋላ ከ37 ዓመት በኋላ በወላይታ ሶዶ በነገው ዕለት ሊመረቅ መሆኑ ተሰምቷል ማለት ነው። እስቲ የዚህ ልጅ ታሪክ ሰምተን እንምጣ። በጣም ትገረሙበታል። እጅግ በጣም ያስደነቀኝና በርካቶችን ያስደነቀው ይህን ጀግና ላስተዋወቃችሁ ሁላችሁም በአንድ ቃል ገለጹት። ስለ አቡነ ተክለ ሃይማኖት ህንጻ ማሰሪያ እያለ ከ12 ዓመታት በላይ ገቢ በማሰባሰብ ታሪክ የሰራ ጀግና ነው። ይህ ወጣት ነዋሪነቱ ወላይታ ሶዶ ሲሆን በ1980 ዓመተ ምህረት በኢትዮጵያ ሶስተኛው ፓትርያርክ ብፁዕ ቅዱስ አቡነ ተክለ
ተክለ ሃይማኖት አማካኝነት መሰረተ ድንጋይ ተጥሎ እየታነጸ ለቆየው የደብረ መንከራት አቡነ ተክለ ሃይማኖት ገዳም ከ12 ዓመታት በላይ ገቢ በማሰባሰብ ቆይቷል። በነገራችን ላይ ገዳሙ ከ37 ዓመት ልፋትና ከዚህ ልጅ 12 ዓመታት ድካም በኋላ ግዙፍ ህንጻ እንግዲህ መቅደስ ግንቦት 24 ቀን 2017 ዓ.ም ይመረቃል። ሳይታክት ለ12 ዓመታት ያህል ብር እያሰባሰበ የሰው ፊት እየገረፈው እቺን ቤተክርስቲያን አሰርቷል ማለት ነው። በርካታ ምዕመኑም ይሄን ቤተክርስቲያን አሰርተው ነገ በ24 እቺ ቤተክርስቲያን ልትመረቅ መሆኑ ተሰምታለች ማለት ነው። እኔም ወደ ወላይታ ሶዶ ተገኝቼ ከዛም ቆንጆ ፕሮግራም እንደማስተላልፍላችሁ ባለሙሉ ደስታ ነኝ። እንግዲህ ፕሮግራሙን በላይቭ እና በቲክቶክ እንዲሁም በዩቲዩብ ላይ ለቅላችኋለሁ። ሁላችሁም ተከታተሉት። ከ37 ዓመት በኋላ ነው የተመረቀው። እጅግ አሳሳቢ መረጃ የምንሸጋገረው ኮሜዲያን ፍልፍሉና ጓደኞቹ በርካታ ምዕመንን አስቆጥተዋል ማለት ነው። በአውደ ምሕረት ላይ የሰሩት ነገር በጣም በርካቶችን ተናደዋል። በጣም በርካቶችም ሐሳብና ትችት እያቀረቡ ይገኛሉ። በጣም ትችት እየቀረበበት ያለው የደብሩ አስተዳዳሪና በዛ ቦታ የሚገኙ አባቶች ናቸው ተብሏል። እስኪ እነ ኮሜዲያን ፍልፍሉ የሰሩት ነገር ምንድነው? ያስተቻቸዋል ያስተቻቸው የሚለውን በደንብ አድርገን አይተን እንመጣለን። ማንቱ የለ እንዴ አሜሪካ የሰው ገራዥ ማለት እኮ ነው። ተስማምቷል። እንግዲህ አሁን የአሜሪካን ሀገር ደርሼ ያው ስንት ጊዜ ሆነኝ ከሄድኩ። የተወደዳችሁ ታቦተ ሕግ አለ። ከላይ እንደምትመለከቱት ታቦቱን የያዙ ታቦቱን ያከበሩ ካህን አሉ። የቤተ ክርስቲያን አስተዳዳሪዎች አሉ። ምዕመናን ተጋብዘዋል። በእርግጠኝነት በዓለ ንግስ ነው፣ በዓለ ክብር ነው። እግዚአብሔር በሚከብርበት ነው። ንቡ ቅዱስ ሚካኤል ይላል ከላይ እንደምትመለከቱት። በዚህ ላይ በአውደ ምሕረቱ ላይ ኮሜዲያኖቹ መጥተዋል። ነፍልፍሉ ኮሜዲ ነው የሚያቀርቡት። ህዝቡ ይስቃል፣ ካህናቱ ይስቃሉ፣ አስተዳዳሪዎቹ ይስቃሉ፣ ዲያቆናቱ ይስቃሉ፣ ታቦተ ሕጉን የያዘው ካህን ይስቃል። ምክንያቱም የቀልድ መድረክ ሆኗል። ዓለማዊ ስራ ላይ የሚያቀርቡትን ቀልድ አምጥተው እዚህ እየቀልዱ ይገኛሉ። የት? በእግዚአብሔር አውደ ምሕረት ፊት። እዚህ ጋር ኮሜዲያኖቹ ነፍልፍሉ ምንም ጥፋት የለባቸውም። እነሱ የበረከት ስራ የሰሩን የመሰላቸው እቺን አድርገን እንደው ለእግዚአብሔር ቅናት ይዟቸው የቤተ ክርስቲያን ፍቅር አቃጥሏቸው እቺን አድርገን ቤተ ክርስቲያኒቷ እንደው ከፍ ካለች ብለው በሞያቸው ቤተ ክርስቲያን ያገለገሉ ጥፋት የለባቸውም። አዘጋጁ የደብሩ ኮሚቴ አዘጋጅ፣ አስተዳዳሪዎች፣ አለቃው ሁሉም በአጠቃላይ ይህንን ዝግጅት ያዘጋጀው ግን ሊጠየቅ ይገባል። ኦርቶዶክሳውያን በእግዚአብሔር ቤተ መቅደስ ፊት ለፊት የክርስቶስ መከራ የሚነገርበት ሕማሙ የሚወሳበት በክርስቶስ መከራ በምንጨነቅበት ቤተ ክርስቲያን ሆነን እግዚአብሔር ፊት ቆመን እግዚአብሔርን በምናወድስበት ሰዓት በዛች ቅጽበት ታቦተ ሕጉን የያዙት ካህን ከመጸለይ ይልቅ እንዲስቁ እየተደረገ ምዕመኑ እግዚአብሔርን እያሰበ ከማመስገን ይልቅ በቀልድ እንዲስቅ ሲደረግ መቼ ነው እስከ መቼ ነው ዝም የምንለው? ዓላማቸው ገንዘብ ፍለጋ ነው። አስተዳዳሪዎቹ ወይ አጠቃላይ ያሉ ሰዎች በዚህም ቢባል በዛም ገንዘብ ብቻ ይምጣ። ስርዓት፣ ትውፊት፣ የአባቶቻችን ክብር፣ የቤተ ክርስቲያን ልዕልና ምንም ግድ የላቸውም። አሁን ያሉት አስተዳዳሪዎች አብዛኛዎቹ ቦታ ላይ የምንመለከታቸው ምንም ልጁ የተናገረው ስህተት የለበትም። ምንም እነ ፍልፍሉም ትላልቅ ሰዎች ናችሁ። በጣም ትልቅ ቦታ የደረሱ ታስተውላላችሁ፣ ታገናዝባላችሁ። አንዳንዴ ቀልድም ቦታ አለ። ታቦት ፊት ለፊት ተሸክማችሁ ታቦት ተሸክሙ ታቦት ፊት ለፊት እንደዚህ አይነት በጣም የወረደ ስራ መስራት በጣም ይደብራል። ምናልባት እናንተ ቀና ለመሆን ቅንነታችሁን ያሳያል። ለቤተ ክርስቲያን ቅንነታችሁን ነው የሚያሳየው። እዛ አካባቢ የተቀመጡት ካህናት፣ ዲያቆናት ግን ታቦት ፊት ለፊት የምትገለፍጡት ሰዎች፣ ለእግዚአብሔር ክብር ያሳጣችሁ ሰዎች እግዚአብሔር ልቦና ይስጣችሁ ነው የምለው። ስለዚህ ፍልፍሉም ከዚህ በኋላ ቤተ ክርስቲያን የሚቀለድባት የቀልድ መድረክ አይደለችም። ጸሎት የምናደርግባት፣ እግዚአብሔር በንስሐ የምንጠይቅበት፣ ዝማሬ አምልኮ የሚፈጸምበት እንጂ የቀልድ መድረክ እንዳልሆነ ከዚህ በኋላ እነ ፍልፍሉ ወቁ። ሰው ቸግሮታል። ይሄን መረጃ አዳምጡት። ከተመረቁበት ዩኒቨርሲቲ ተመልሰው በመግባት የተለያዩ ላፕቶፖችና ስልኮችን የዘረፉ ሰዎች የተቀጡት ቅጣት ፍርዱ በጣም ነው የሚያስገርመውና እስቲ አዳምጠናቸው እንምጣ። እነዚህ ምስኪኖች ከተመረቁበት ዩኒቨርሲቲ ተመልሰው ለስርቆት የመጡት ተማሪዎች በቁጥጥር ስር ዋሉ። በአዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ እንግዲህ ሚያዝያ 13 ከሌሊቱ 8 ሰዓት ተማሪ ዶርም ውስጥም በመግባት 2 ስልክና 1 ላፕቶፕ ይዘው ሊያመልጡ ሲሉ በቁጥጥር ስር ውለው በዚህም ፍርድ ቤት ቀርበው አንደኛው ላይ 7 ዓመት የተፈረደበት ሲሆን አንደኛው ላይ ደግሞ 4 ዓመት ከ6 ወር ተፈርዶበታል። እንግዲህ ከተመረቁበት ዩኒቨርሲቲ በመግባት እንደገና ላፕቶፕና ስልክ ይዘው ለመሸሽ ሲሞክሩ ተይዘው ነው እንግዲህ የሚያሳሰው። ወጣቱ ምን ያህል ተመርቆ ስራ እንዳጣና ወጣቱ ምን ያህል እንደደከመ ተስፋ እንደቆረጠ የሚያሳይ ነው። እግዚአብሔር ደጉን ጊዜ ያምጣልን እንጂ ሁሉ ነገር ከብዷል። እግዚአብሔር
የሚሳነው ነገር የለምና የሁላችንም እንግዲህ አንፍረድ። ሁሉም ሰው በራሱ ጫማ ላይ ሆነ ካላየው ይከብዳልና እግዚአብሔር ደጉን ጊዜ ያምጣልን። እውነት በርካቶችን ያሳዘነ አንድ ቪዲዮ ወጥቶ ነበር። እኔም በፋና ላምሮት ፕሮግራም ላይ ሲሰራ የነበረው ጋዜጠኛ በጣም ቆንጆ፣ በጣም የሚገርም ስነ ምግባር ያለው ጽድት ያለ ጋዜጠኛ ታሞ በጣም ተጎሳቅሎ ፊቱ ግርጥት ብሎ ሶሻል ሚዲያ ላይ ወጥቶ እርዱኝ እያለ ነው። በጣም በሚያሳዝን ሁኔታ ማለት ነው። እስቲ ጋዜጠኛውን ታውቁታላችሁ፣ ሰምታችሁታል መረጃውን። እስቲ እኛም ተጨማሪ መረጃ እናደርስና ለሰውየው ድምጽ ነው። ወንድማችን ድረሱልኝ እያለ ይገኛል። ሁለት ልጆቹ በኪራይ ቤት ጥሎ ጸበል ቦታ ነው የሚገኘው። ወንድማችን ቴዲ እባካችሁ እናንተ ደጋግ ኢትዮጵያን ሆይ እርዱኝ አግዙኝ እያለ ይገኛል። በምስሉ ላይ የምትመለከቱት ቴዎድሮስ ካሳሁን ተክሌም የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥን እና በፋና ቴሌቪዥን የፋና ላምሮት የድምፃውያን ውድድር በራሱ ቀለምና ፈጠራ በብቃት በመምራት ይታወቃል። የፋና ላምሮት የመጀመሪያው የመድረክ አስተዋቂ ነበር። ፋና ላምሮት ከምዕራፍ 1 እስከ ምዕራፍ 4 የመጀመሪያው የአሸናፊዎች አሸናፊ ውድድርን በብቃት አቅርቦ ነበር። ቴዲ በአሁኑ ሰዓት ታዲያም ሁለት ልጆቹ በኪራይ ቤት ጥሎ ጸበል ቦታ ይገኛል። የገንዘብ እጥረትም እንደገጠመው ተናግሯል። እባካችሁ እርዱኝ አግዙኝ እያለንም ይገኛል። ወንድማችንን ለማገዝ በኢትዮጵያ ንግድ ባንክ አካውንት 10298227 የቻላችሁት በመርዳት ወንድማችንን ማገዝ ትችላላችሁ። ውድ ተመልካቾቻችን አካውንቱን ተናግሯል። በዛ አካውንት የቻላችሁትን ከ5 እስከ 10 አስገቡለት። የሰው ልጅ መጨረሻው እግዚአብሔር ደጉን ጊዜ ያምጣል። መጨረሻችሁ ካላማረ ዋጋ የለውምና በጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ በሰርግ ቤት ተገኝቶም ውሃውን ወደ ወይን መቀየሩ የሚታወቅ ነው። የመጽሐፍ ቅዱስ ላይ ያለ ጥቅስ ነው። ይህን ተመልክቶ አንድ በአፍሪካዊ ፓስተር ደግሞ ውሃ ከሞላ በኋላ ወደ ወይን ካልቀየርኩ ብሎ እየታገለ ይገኛል። እንዲሁ እስቲ አዳምጣችሁት ነው። እስቲ የማይሰማ የለም። ይሄ የምትመለከቱት ፓስተር ውሃውን ወደ ወይን እቀይራለሁ ብሎ ብዙዎችን እያነጋገረ ይገኛል። ኢየሱስ ክርስቶስን የመጀመሪያ ታምሩን ያደረገው በገሊላ ቃና ነው። በዓለማችንም በተለይ በአፍሪካ ሀገራት ያሉ ፓስተሮችም የተለየ ነገር እናደርጋለን፣ ታምራት እንሰራለን እያሉ ሳር ሲያስግጡ፣ መሃን እናስወልዳለን፣ ማህፀናቸውን እንከፍታለን በማለትም የሴቶችን የግል አካል ሲነካኩ ተስተውሏል። ይሄኛው የምትመለከቱት ፓስተር ደግሞ ውሃውን ወደ ወይን እቀይረዋለሁ ብሎ ተነስቷል። ህዝቡ በተሰበሰበበትም ቦታ ውሃውን ወደ ወይን ጠጅ ለመቀየር በከንቱ ሲደግም ተስተውሏል። ነገር ግን በመጨረሻም አልተሳካለትም። የአፍሪካ ፓስተሮች አሁንም ማስገረማቸውን ቀጥለዋል። ህዝቡን ሳር እያስጋጡት ነው የሚገኘው። እንግዲህ ማህፀንሽ አልወልድም ካለሽ ብሎ ደግሞ የሴት ልጅ ማህፀን በመንካት ጭምር የሴት ልጅን እዚህ አካባቢ ፓርት በመንካት ጭምርም የሚታወቁ ናቸው። እነዚህ በጣም አደገኛ ፓስተሮች ናቸው። አሁን ደግሞ በቃና ዘገሊላ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሆነበትን ተዋህዶን ያስተማረበትን ብቻ ሳይሆን ያሳየበትን በቃና ዘገሊላ ውሃውን ወደ ወይን የቀየረበትን ምሽት ይሄ አንድ ፓስተር ደግሞ ጋን በውሃ በመሙላት ወደ ወይን ይቀይራሉ እየታገለ ይገኛል። በርካቶችም ይቀይራሉ ብለው እንግዲህ እያዩት ነው የሚገኙት። እኔ ምን አይነት ህዝብ እንዳለን እንጃ፣ ምን አይነት መንፈስ እንደሚነካቸው በጣም ነው የሚያሳዝነኝ። ብቻ ደጉን ጊዜ ያምጣልን። እነዚህን ፓስተሮች እግዚአብሔር እንዲሁ ቅጣቱን ፍርዱን ቢሰጣቸው ደስ ይለኛል። ምክንያቱም ክርስቶስ ላይ መዘባበት መጥፎ ነው። አትዘባበቱ ፕሮቴስታንት። ሰሞኑ ስሙ ሲጠለጠል የነበረው የፈለገ አትናቴዎስ ጉዳይ አሁንም እንደቀጠለ ነው። ዘመድኩን የተባለ ፖለቲከኛ፣ ሊያሾ የተባለች ደግሞ አንድ ዩቲዩበር በጣም በሚገርም ሁኔታ የፈለገ አትናቴዎስን ስም እያብጠለጠሉት ይገኛሉ። እስቲ ዘመድኩን የሚለውን ሰምተን እቺ ሊያሾ የምትለውን ሰምተናት እኛም በተራችን ሀሳብ እንሰጣለን። እስቲ ዘመድኩን የሚለውን እንስማው። እርግጠኛውን የምነግራችሁ ቆርጣችሁ ያዟት፣ ብላክሜል ያደርጉታል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። ዝርክርኮች ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሶስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልእክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር 3 ቀን እዚያ ምንድነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው። ትክክል አይደለም። እኔም ጴንጤ ነኝ። በዚህ አይነት እኔም ጴንጤ ነኝ። ትዕቢት እንዲወጠር እንደ ዲያብሎስ ሌላውን ቁጫጭ ሌላውን ጉንዳን አድርጎ እንዲያይ ያደረጉት ነው። ይህንንም ልጅ እለዋለሁ፣ በእናትህ አልልም በእህትህ አልልም። ከወለድክ በሴት ልጆችህ እግዚአብሔር ያሳየ ደግሞ እነሱን
እንግዲህ እነዚህ ሰዎች ጥርሳቸውን ገትረው ፈለገ አትናቴዎስ ላይ እያወሩ ይገኛሉ። እኔ ማንም ላይ ከመፍረድ ተገልያለሁ። እግዚአብሔር ልቦና ይስጠን ለሁላችንም፣ የሚፈርደውም የተፈረደበትም ሰው ሁላችንም እግዚአብሔር ልቦና ይስጠን የሚለው ለሰው በሰው ድቅም ውድቀት ከምንዝናና ከምንደሰት እግዚአብሔር ውድቀቱን አይቶ ወደ ንስሐ እንዲመልሰው ጸሎት ብናደርግ ይሻላል ብዬ አስባለሁ። ሚዲያ እንግዲህ በርካታ ሰዎች የሚያውቋት ሊያሾ አሁንም ፈለገ አትናቴዎስ ላይ የምትናገረውን ሰምተን እንምጣ እስቲ። ትለያለሽ። ያሳፍራል። ስለተሰደበልን ወታ አክብርልኝ አይልኝ። ለኔ ብላ ያንቋሸሸልኝን አክብርልኝ። አንድ ሃይማኖቴን ከሚሰብክ ሰው የሰውን ልጅ፣ የሰውን እናት፣ የሰውን ማንነት፣ የሰውን ክብር ለምታወርድ ሴት ወጥቼ ክብር አልሰጣትም። ሃይማኖቴ ይሄን አላስተማረኝ። አይባልም። እውነተኛ ሰዎች ከሆነ ስተት እንኳን ቢኖር አድናቆት እንኳን ቢኖር አደባባይ ላይ አይደለም። ያንዷን ስሜት አረካለሁ አስደስታለሁ ብለህ የምትናገረው ነገር ነጥብ ያስጥላል። እኔ ኮመንት ላይ ስለጨው እከሌ ትችላለህ እከሌ እንደዚህ ነው ስለተባልክ አይደለም እኔ የምመሰክርልህ፣ እኔ የምደግፍህ። ስለ እውነት ከሆነ እናገራለሁ፣ ስለ ውሸት ከሆነ ግን አፌሳ ወይ ደግሞ እኔ ማንን ለመፍረድ እንደሚችል አላውቅም። ሁላችንም በደለኞች ነን። ሊያሾ በዚህ አጋጣሚ በርካታ ነገሮችን ትሰሪያለሽ። ቁጭ ብለሽ ለሰው ነው የምታወሪው በብዛት እውነቱን ለመናገር ሊያ፣ እውነቱን የምነግርሽ እና አንዳንዴ እኛም መመከር ሳያሻል አይቀርም። ሁላችንም ልቦና ይስጠን ከማለት ውጪ ሰው ላይ ባንፈርድ ባትገቢስ ምንም ነገር ላይ ባትገቢ አሁን ፈለገ ላይ አርቲስቶች ላይ ምናምን ጊዜሽን ከምታቃጤ ራሳችን ላይ ትኩረት ብናደርግ ደስ ይለኛል ብዬ አስባለሁ። ምክንያቱም ራሳችን ሳንመለከት የሰውን ጉድፍ የምንመለከት ከሆነ ችግር ውስጥ ነን። ዮናታን አክሊሉ የተባለ ግለሰብ ማለት ነው በርካቶችን በተለይ ማህበረሰብን ጉንዳን ድሃው ጉንዳን ነው ብሎ በመሳደብ በርካቶችን ማስቆጨቱና በርካቶችን ማሳዘኑ የሚታወቅ ነው። አሁን ደግሞ መልካም ወጣት በሚል ሰበብ ደግሞ ወጣቶችን መልምሎ ወደ ሶሻል ሚዲያ አሰማርቷል። ይሄ ደግሞ ለኦርቶዶክሲያን ጭምር እንድታዳምጡት የምፈልገው ነገር ኦርቶዶክሲያን በደንብ እንድታዳምጡት ፈልጋለሁ፣ ምን አይነት ሴራ እየተሰራ እንደሆነ። እስቲ ተመስገን ያጋለጠውን መረጃ አዳምጠን እንምጣ። ተንበርክኬ ማጸናችኋለሁ፣ ለምናችኋለሁ። እርዳታችሁ ከምንም ጊዜው በላይ ያስፈልገኛል። በዙሪያዬ 40 እና ከዛ በላይ ወጣቶች አሉና ለነሱ ደግሞ ስፖንሰር ያስፈልገኛል። በአቅሜና ጌታ በረዳኝ አቅም 10 ልጆችን ብቻ ነው ስፖንሰር ማድረግ የምችለው እና መልካም ወጣት እንድንመጣ የምትችሉትን ትብብር እንድታደርጉልን እለምናችኋለሁ። እጠይቃለሁ። እንደምትመለከቱኝ ኦርቶዶክስ ነኝ። መልካም ወጣት መጥቼ መቀላቀል እፈልጋለሁ። ይሄ ነው ሐሳባችን። ከጎናችን ሁኑ፣ አግዙን። በምትችሉት አቅም ኮፒ ሊንክ እና ሪፖስት አድርጉልኝ። ቤንጃዬ ውዶች ሁላችሁንም እንዴት ዋላችሁ? ሰላም ዋላችሁ ወይ? ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጉት እንደተለመደው። ውድ ኦርቶዶክሳውያን በነገራችን ላይ ሶስቱንም አውቃቸዋለሁ። ሶስቱም የፕሮቴስታንት ቤተ እምነት ተከታዮች ናቸው ወይም ደግሞ ጴንጤዎች ናቸው። ይህንን የሚሰራው ልጅ ቲክታከር ነው። ሲጋራ ሲያጨስ የነበረውም ደግሞ ጴንጤ ነው። ከዚህ ጋር በተያያዘ ዮናታን አክሊሉ በጌታ ፍቅር እምለምንህ አንድ ነገር አለ። ድራማ አይሰለችህም ወይ? ድራማ አይበቃህም ወይ ለሚባል በቃ አንተ ላይ እውነተኛው የሆነው የእግዚአብሔር መንፈስ ከአንተ ጋር ስለሌለ በድራማ በምናምን የምታሸማቀቃት ኦርቶዶክስ ቤተ እምነት የለችም። እኔ ኦርቶዶክሳዊ መልካም ወጣት ነኝ። ብዙዎች ኦርቶዶክሳዊ የሆንን መልካም ወጣቶች ነን። መልካም ወጣት ማለት ሲጋራ የሚያጨስ ጫት የሚቅም ፀጉሩን የሚጠቀልል ሴቶችን አቅፎ የሚሄድ ደግሞ በተለያየ ቦታ ደግሞ የሚያሽቋለጥ ሰው አይደለም። መልካም ወጣት ማለት ቤተክርስቲያን የሚሄድ ነጠላ ለብሶ እግዚአብሔርን የሚያከብርና ደግሞ የማይጠጣ ማይሰክር ማያጨስ ኦርቶዶክሳዊ ሆኖ አጫሽ ኦርቶዶክሳዊ ሆኖ ቃሚ ተደርጎ የሚሳል ስዕል ዛሬም እንዲበቃና እንዲያቆም እፈልጋለሁ። ከዚህ ጋር በተያያዘ ልጁን ሲጋራ ሲዞት ይህንን ቪዲዮ ያሰራውም ሆነ የሰራው ዮናታን አክሊሉ የሚያበላቸውና የሚያስጨዋቸው ቲክታከሮች አሉና እነዚህም ደግሞ ልክ ጌታውን ያየ ውሻ ጭራውን እንደሚቆላ ሁሉ ለዮናታን አክሊሉ ጭራቸውን የሚቆሉ የዮናታን ተላላኪ ጥቃቅን የሆኑ ልጆች አሉና ከዚህ ጋር በተያያዘ ይህ ልጅ በደንብ ማቀው አገልጋይ አስመላክ የሆነ ልጅ ነው። ሲጋራ የያዘውና ኦርቶዶክሳዊ ነው። ሄዶ መልካም ወጣትን ማየት ይፈልጋል። ኖ እንደዚህ አይነት ውሸቶች ይቅርና ኦርቶዶክሳውያን እንድታውቁና እንድትረዱልኝ የምፈልገው ኦርቶዶክስ ሲጋራን አታስጨስም፣ ኦርቶዶክስ ጫትን አታስቀርም። ኦርቶዶክስ ደግሞ ቆጠጣምና ቆሻሻ የሆነ ልብስን እንድንለብስ አትፈቅድም።
እዚህ ነው የሰሩት ድራማ የሚገርም ነው። ኦርቶዶክሳዊ ሲጋራ በማስያዝ የተሰራው ድራማ ሊከሽፍ ይገባል። ፓስተር ዮናታን አክሊሉ ራስን መጀመሪያ ራስ ተማር፣ ውስጥን ታውቀዋለህ ምን ያህል በጽድቅ መንገድ እንደማትጓዝና እግዚአብሔር ልቦና ይስጥ አቦ